ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ኤክሰርሳይዝ 6.11 መልስ ከነ ሙሉ ማብራሪያ ነው። ኤክሰርሳይዝ 6.11 question number 1 in the two methods of laboratory preparation of alkenes. A. What the difference do you observe between the structure of the major reactant and products? የመጀመሪያው ጥያቄ ሁለት ሜተድ ኦፍ ላቦራቶሪ ፕሪፓሬሽን ኦፍ አልኪንስ አሉ። ከዚህ በፊት ለሰን ላይ አይተናል። በእነዚህ በሁለት ሜተድ ኦፍ ላቦራቶሪ ፕሪፓሬሽን ኦፍ አልኪንስ በሜጀር ሪአክታንቱና በፕሮዳክቱ መካከል ያለው የስትራክቸር ልዩነት ምንድነው ነው የሚለው። የመጀመሪያው ሜተድ ኦፍ ላቦራቶሪ ፕሪፓሬሽን ኦፍ አልኪንስ ዲሃይድሬሽን ኦፍ አልኮሆልስ ባይ ሰልፈሪክ አሲድ። ዲሃይድሬሽን ሚንስ ሪሙቫል ኦፍ ዋተር ፍሮም አልኮሆል by using dehydrating agent H2SO4። ለምሳሌ ጀነራል ስትራክቸሩን ስንመለከት አልኮሆል ነው። ይሄ በሰልፈሪክ አሲድ አማካኝነት H2O ከዚህ ከአልኮሆል ሪሙቭ ይሆናል ማለት ነው። to form carbon carbon double bond is alkene ፕሮዲዩስ ይሆናል ማለት ነው። ስለዚህ በእነዚህ በሪአክታንቱና ሪአክታንቱ አልኮሆል ነው፣ ፕሮዳክቱ አልኪን ነው። በእነዚህ ስትራክቸር መካከል ያለው ልዩነት ምንድነው? ይሄ ካርበን ካርበን ሲንግል ቦንድ ነው ሁሉም፣ ይሄኛው ግን ካርበን ካርበን ዳብል ቦንድ ነው ማለት ነው። the second laboratory preparation of alkene is dehydrohalonation of alkyl halide with base potassium hydroxide። dehydrohalonation ማለት the removal of hydrogen and halogen from alkyl halide with base potassium hydroxide። ጀነራል ሪአክሽኑን ስንመለከት ሪአክታንት ላይ አልካይል ሃላይድ አለ with in base potassium hydroxide to form alkene። እዚህ ላይ ዳብል ቦንድ ይፈጠራል ማለት ነው። ሃይድሮጅን እና ሃሎጅን ሪሙቭ ሲሆን ሶ አልኪን ፎርም ይሆናል ማለት ነው። በሜጀር ሪአክታንት አልካይል ሃላይድ እና በሜጀር ፕሮዳክት አልኪን መካከል ያለው ልዩነት ምንድነው? አልካይል ሃላይድ ካርበን ካርበን ሲንግል ቦንድ ነው። አልኪን ደግሞ ካርበን ካርበን ዳብል ቦንድ የያዘ ነው ማለት ነው። question number 2 write the complete and balanced chemical equation for each of the following reaction። ሁለተኛው ጥያቄ ደግሞ የሚከተሉትን ኬሚካል ኢኩዌሽኖች ፕሮዳክታቸውን ኮምፕሌት ካደረጋችሁ በኋላ ባላንስ አድርጓቸው ነው የሚለው። A CH3 CHOH CH3 ይሄ 2 ፕሮፓኖል አልኮል ነው in the presence of sulfuric acid። ሰልፈሪክ አሲድ ዲሃይድሬቲንግ ኤጀንት ነው። ስለዚህ ይሄ አንዱ ላቦራቶሪ ፕሪፓሬሽን ኦፍ አልኪን ነው ማለት ነው። ዲሃይድሬሽን ኦፍ አልኮሆልስ ኢን ዘ ፕሬዘንስ ኦፍ ዲሃይድሬቲንግ ኤጀንት ሰልፈሪክ አሲድ ነው ማለት ነው። ስለዚህ ይሄ ሰልፈሪክ አሲድ H2O ከዚህ ከአልኮሆል ሪሙቭ ያደርጋል ማለት ነው። ሶ ከዚህ OH1 እና ከዚህ ደግሞ አንዷን ሃይድሮጂን ሪሙቭ ያደርጋል ማለት ነው። ማን? ሰልፈሪክ አሲድ ቱ ፎርም አልኪን። ስለዚህ ዳብል ቦንድ የሚፈጠረው እዚህ ጋር ነው ማለት ነው። ምን ይሆናል? CH2 ዳብል ቦንድ CH3 ይሆናል ማለት ነው። ስለዚህ 1 ፕሮፒን ይሆናል ማለት ነው ፕሮዳክቱ ፕላስ H2O ይሆናል ማለት ነው። ኦር ካርበን ዳብል ቦንድ ካርበን ሃይድሮጂን አለ ሃይድሮጂን CH3 ሃይድሮጂን ይሄ 1 ፕሮፒን ይሆናል ማለት ነው ፕላስ H2O ይሆናል ማለት ነው። ቢ አልካይል ሃላይድ ፕላስ ፖታሲየም ሃይድሮክሳይድ ቱ ፕሮዱስ ፕሮዳክቱን ነው የምናስቀምጠው። ይሄ ደግሞ አንዱ የላቦራቶሪ ፕሪፓሬሽን ኦፍ አልኪን ነው። ዲ ሃይድሮ ሃሎጂኔሽን ኦፍ አልካይል ሃላይድ ኢን ዘ ፕሬዘንስ ኦፍ ፖታሲየም ሃይድሮክሳይድ። ስለዚህ ፖታሲየም ሃይድሮክሳይድ ብሮሚን እና ሃይድሮጂንን ሪሙቭ ማድረግ ነው ማለት ነው። ብሮሚን and 1 ሃይድሮጂን from this። ስለዚህ የዚህ አልካይል ሃላይድ ስም ምንድነው? 2 ብሮሞ ፕሮፔን ፕላስ ፖታሲየም ሃይድሮክሳይድ to form። ስለዚህ ብሮሚን እና ከዚህ ከአልካይል ሃላይድ አንድ ሃይድሮጂን ሪሙቭ ሲሆን ምን ይፈጠራል? CH2 ዳብል ቦንድ እዚህ አካባቢ ይፈጠራል ማለት ነው። CH3 ደግሞ በዚህኛው ስትራክቸር ማስቀመጥ ትችላላችሁ። ካርበን ዳብል ቦንድ ካርበን ሃይድሮጂን and CH3H ይሆናል ማለት ነው ፕሮዳክቱ። ሲ ይሄ ሳይክሎ ሄክሳኖል ነው። ሳይክሎ ሄክሳኖል alcohol now in the presence of sulfuric acid, dehydration of
አልኮል ባይ ዩዚንግ ዲሃይድሬቲንግ ኤጀንት ሰልፈሪክ አሲድ ነው። ስለዚህ ይሄ ኤች አለው እያንዳንዱ ኦኤች እና አንድ ሃይድሮጂን ሪሙቭ ሲሆን ዳብል ቦንድ እዚህ ይፈጠራል ማለት ነው። ስለዚህ ምንድነው የሚሆነው? ሳይክሎ ሄክሲን ይሆናል ማለት ነው ፕሮዳክቱ። እዚህ ሪአክሽን ፕሮዳክቶች የራሳቸው የሆነ ሜካኒዝም አላቸው። ያ ሜካኒዝም ለእናንተ የትምህርት ደረጃ ብዙም አስፈላጊ አይደለም። ሰው እናንተ በዋናነት ማወቅ ያለባቸው እነዚህ ሪኤጀንቶችን ሰልፈሪክ አሲድ፣ ፖታሲየም ሃይድሮክሳይድ ምንድነው አገልግሎታቸው የሚለውን ነገር በዋናነት ካወቃችሁ ቀላል ይሆናል ማለት ነው ፕሮዳክቱን ለማወቅ። ኤክሰርሳይዝ 6.11 ይህንን ይመስላል። ለሚቀጥለው ኤክሰርሳይዝ 6.12 እናያለን። እስከዛው ድረስ ሼር ሰምቱ። ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ለጓደኞቻችሁ ሼር አድርጉላቸው።